ልጻፍ ስጠኝ ቆይ ልጆች ተረጋጉ እንጂ ልጆች ኧረ ቆይ ተረጋጉ ኧረ ልጆች ቆይ ትንሽ ተረጋጉ ልጆቼ ይህን ታሪካዊ ቀናችንንማ እኔ ልጻፈው ፍቀዱልኝ በስልጤ የእውቀት መሰረት በሆነውና ከትውልድ ወደ ትውልድ በሚተላለፍበት ታሪካዊ ቀናችን ተጻፈ በዚህ የነጻነት ጮራ እየተጓዝን ለስልጤ መጋቢት 23 የውራግ አያ የድል ቀንና ለ25ኛ ዓመት ለኢዮቤልዩ በዓል ደርሰናል አልহামዱሊላህ ይህ ቀን የአንድነታችን ቃል ኪዳን ነው የልማት ብርሃን የበራበት ቀን ነው ለተሻለ ነገ ማለም የጀመርንበት ቀን ነው አባቶቻችን በመከራ የጠበቁትን ማንነት እናቶቻችን በፍቅር ያስተላለፉትን በዓል ዛሬኛ በክብር እናከብራለን እንኳን ለስልጤ መጋቢት 23 የውራግ አያም ለ25ኛው ዓመት የብር ኢዮቤልዩ በዓልና ለስልጤ ባህል ታሪክና ቋንቋ ሲምፖዚየም በሰላም አደረሳችሁ ይህ በዓል መጋቢት 22 እና 23 በቋንቋችን እንጠቀም ባህልና ታሪካችንን ለትውልድ እናስተላልፍ በሚል መሪ ቃል በድምቀት የሚከበር ሲሆን በፕሮግራሙ ላይ ከ300 በላይ የባህል ቡድኖች ይሳተፋሉ ቲያትር ኤግዚቢሽን ባህላዊ ስፖርቶች ጥናታዊ ጽሑፎች ይቀርባሉ የተወዳጅ ድምፃውያን ትዕይንቶች በሌሎች ፕሮግራሞች በስቴዲየምና በአዳራሽ ላይ ይደምቃሉ ይህ የበዓል ቀን ብቻ አይደለም የትውልድ ግንኙነት ነው የነገ ተስፋ ነው የኛነት መሰረት ነው እንግዲህ በሀገር ውስጥና ከሀገር ውጭ ያላችሁ ወጣት ሽማግሌ ልጆች ኢዮቤልዩ አይደገም ወደ ሰላም ሰገነቷ ወራቤ ኑ ይህ ቀን ልዩ ነው ታሪካችንን ዳግም እንጻፍ ስልጤ ትጣራለችና እንዳትቀሩ ሁለማን ፌራነማን ተረከቡና ሀበያ ጄጄሙ ሀበያ ጄጄን ልልብልከሻው የስልጤ ዞን አስተዳደር